ትልቁ ነገር ሰው የሚሰራው ልጅነቱ ላይ ነው አስተዳደጉ ላይ ነው እውነት ለመናገር ወላጆችን በማስተምርበት ጊዜ የሚቆቁት ቁጥት ይበዛል ካለ ቤት መኖሪያ መኪና ይልቅ ሊወልድ ነው እኮ ብሎ ወላጁ መዘጋጀት አለበት በስነ ልቦና መጀመሪያ አሁን ልጅ ሲቀጣ ያኮርፋል ወይ ደግሞ ምላሹ ደስ አይልም አይደል ለምን ተቀጣው ይላል እኛ ጋር እንኳን ቀጣይ እንዳልከው የበዛም ሰዓት ሳይሆን የተመጠነ ሰዓት እቺ አንድ ሰዓት ምንም ጠይቅ ልጆቻችን 100,000 ብር በተርም የሚከፈልበት ብሬት ላስተማራ ልጁን በቃ ጥሩ ያረጋ መስሎታል አክብር ወላጅ ሲመጣ ኮንበር ተነሳ ምናምን የሚሉት ነገሮች አሁን ለልጆቻችን ዋዛ ልክ በቃ እንደ ቀልዱ እንደ ጆክ እየሰሙት ሁሉ ይስቁዋል ሲመረቁ እንኳን እግር አጥበው ነው የሚመረቁት መቼም በዚህ ምድር ላይ ስንኖር ከልጆቻችን በላይ ወልደን አሳድገን ለፍተን ደግሞ ለቁም ነገር እንዲበቁ ብዙዎቻችን ወላጆች እንፈልጋለን ታዲያ በዚህ ዘመኑ በሚለዋወጥበት ጊዜ በጣም ፈታኝ በሆነ ጊዜ ወጉን ስርዓቱን ባህሉን እምነቱን ያወቀ ልጅ እንዴት እናሳድግ ብለን ተፈትነናል ይሄንን ደግሞ ፈተናችን የሚያቀል በተለይ አሁን በሶሻል ሚዲያው ብዙ ልጆች ሲመሰክሩ ወላጆች ያለቀሱ ሲመሰክሩ የኛ ልጆች ሄደው ምን አለበት እንዲህ አይነት ስነ ምግባር ኖሯቸው ብለን ጥያቄ የፈጠሩብን ሰዎች እንኖራለን ዛሬ ልጆቻችን እንዴት እናሳድግ ልጆቻችን ከቴክኖሎጂ አሁን ካለንበት ፍጥነት ጋር እንዴት ተዋህደው ጤናማ የሆነ ልጆች ኢትዮጵያዊ የሆኑ ልጆችን ደግሞ ማሳደግ እንችላለን እንመካከርበታለን እዚህ ጋር በስኩላችሁ እንግዳ አቶ ሄኖክ ኃይለማርያም የስነ ልቦና ሙያተኛ ነው ኒው ላይፍ የተሰኘ ልጆችን የሚያበቃ ስነ ምግባራቸውን ከፍ የሚያደርግ ወላጆችን የሚያሰለጥን ተቋም አለው እንዲሁ ደግሞ በተለያዩ ማህበረሰብ በሚያነቁ ሐሳቦች እናውቀዋለን ሄኖክን ወደዚህ ጋብዛለሁ እንዴት ነው ካንደና መጣ ተናነ እንደምን አለ ሁሉ መልካም ድሮ ለልጆቻችን የሚሆኑ ቃዎችን ስናይ ወይ መጫወቻዎችን ስናይ ልጅን እዚህ ወስጀው እንዳል አሁን ግን እንደው ሐሰት ባይሆንብኝ አንተ ማዕከል ልጆቻችን መተው ለውጣቸውን አይተን ብለን እስክንጓጓ ድረስ ነው ቴክኖሎጂው ነው ሶሻል ሚዲያው ነው ወይስ የኡነትም ተጋኖ ነው ወይስ እንዴት ነው የሚለው ማወቅ ፈለገ ተጋኖ አይደለም የምርም ከልብ ስለምንሰራ ነው ቢዝነስ ተኮር አይደለም ተቋማችን ኦፍ ኮርስ ቢዝነስ እንሰራለን ግን ቢዝነስ ለመስራት ብለን አይደለም የተነሳ ነው ስራውን ለመስራት ብለን የተነሳ ነው ስራውን ብለን ስለተነሳን ስራው ነው የሚጮኸው ስራው ነው የሚናገረው ውጤት የሚያመጣውና እኛ እውነት ለመናገር የትኛውንም የቴሌቪዥን ሚዲያ ተጠቅመን ሬዲዮ ተጠቅመን ማስታወቂያ ሰርተን አይደለም እዚህ ደረስነው ስራችን እየተናገረ ነው ማውዝ ቱ ማውዝ አድቨርታይዝ ነው ያ ማለት ምን ማለት ነው በ20 ሰው የጀመርነው 20ዎቹ ለ20 ሰው ተናገሩ 40 ሆኖ 40ዎቹ ይያለ ዛሬ ወደ 10,000 ሰዎች እንግዲህ ሰልጥነዋል ማለት ነው በጣም ደስ ይላል እንኳን ደህና መጣ ከኔ ጋር ስንገናኝ ለሶስተኛ ጊዜ ነው ለሁለተኛ ጊዜ ብዙ ሐሳቦችን ተጫውተናል ዛሬ ልጆች አስተዳደግ ላይ ብዙ ነገሮችን እንሰማለን ግን አሁን ካለንበት አንፃር አሁን ከሚሰሙት መሞች አንፃር አሁን ዓለም ከምትፈጥንበት ፍጥነት አንፃር ወይ የዘመኑ አይደሉ ወይ ደግሞ እነዛን የሚይዙ አይደሉምና እናንተ ጋር ደግሞ አሁን ያሉ ኢትዮጵያዊ ልጆች አያለሁኝ ከቴክኖሎጂ ጋር የተሳሰሩ ዘመንን ብሎ ወላጅ ጊዜ ከማይሰጣቸው ጋር ሁላችንም ያማከለ ነውና እንግዲህ ስለ ኢትዮጵያዊ ልጆች አሁን ያሉበት ሁኔታ ስለ ልጆቻችን ምንነት ማንነት ብዙ ነገሮች ነው የምታውቁት እናንተ ምክንያቱም ልጆችም ቅርብ ናቸው ለእናንተና እንዴት ታያዋል አሁን ያሉት የኢትዮጵያ ልጆች አሁን ያሉ የኢትዮጵያ ልጆችን ማየው እድለኛም ናቸው ደግሞ እድለኞችን ግን በአግባቡ ካልተጠቀሙበት ደግሞ ወላጆቻቸውና ልጆቻቸው መሃል ትልቅ የሰማይና ምድር ልዩነት ያለ ማይተዋወቁ ልጆች ናቸው ማለት ወላጅ ያን ያህል ልጁን ማያቀበት ወይም ልጁ ቀድሞ የሄደበት ዘመን ነው ብዙ ነገር ልጁ ያቃል ወላጁ ግን አብሮ ፊት ማድረግ አልቻለም ይሄ ደግሞ ያመጣው ምንድነው አንዱ የዌስተርን ተጽዕኖ አለ ቴክኖሎጂው አለ ያ ምን አድርጎናል ጋፑን እንዲፈጠር አድርጓል at the same time ግን ድለኛ ናቸው ለምሳሌ እኛ ያላገኘነው ነገር እኛ የጎደለብን ነገር ብዙ ነገር የተመቻቸላቸው ባለበት ሁኔታ ነው እየተማሩም እየኖሩም ያሉት ይሄ ድለኝነት እንዳለ ሆኖ ግን አብዛኛው ሰው ይሄን ለክፋት ይጠቀመዋል ለመጥፎ ነገር ይጠቀመዋል አቢዩዝ ተደርጓል በአጠቃላይ ስለዚህ ምንድነው በመጥፎ ሳይድም አለ በመልካም እድልም ደግሞ አለ ስለዚህ እኛ ምንድነው የምናየው እኛ ጋር ሲመጡ ይሄ ነው ቼክ ያደርግነው አሁን ኢትዮጵያ ያለችበት ሁኔታ ዝብርቅርቅ ያለበት በጣም መስመር መያዝ ያለበት
በጣም ብዙ ነገር ስላለ ያለን አማራጭ ምንድነው? አንዱም የኛ ዓላማ እንደዚህ ዝብርቅ ያለው ወደ አንድ ቤተሰብ ለማምጣት 3 ማንነት 4 ማንነት ያላቸው ልጆች ወደ አንድ ማንነት ማምጣት። ስለዚህ ወላጆችን እናስተምራለን፣ ልጆችን እናስተምራለን ማለት ነው። ያኔ ምን ያህል ማለት ነው? ሁለቱም ማች ያደርጋሉ። ወላጆቹን ወደ ልጆቹ ከፍ ነው የምናደርጋቸው፣ ልጆቹን ደግሞ ወደ ወላጆቹ ነው የምናስጠጋቸው። አንደርስታንዲንግ ነው የምንፈጥረው፣ እንዲግባቡ እንዲስማሙና ማች አድርገው እንዲሄዱ ነው የምናደርገው። ስለዚህ አሁን ያሉት እድለኛም ናቸው፣ ግን ደግሞ እድለኛም ያልሆኑ አሉ። ምኑ አቢዝ ያደርጋቸው? ቴክኖሎጂው፣ ምቾቱ፣ ፋሲሊቲቱ፣ ኮምፈርት ዞኑ ያበላሻቸው ደግሞ ልጆች አሉ። አሁን እንግዲህ ወደ እዚህ ስራ ውስጥ ስትገባ አንተ ብዙ ነገሮች ከራስህም ተናግረሃል። ትልቁ ነገር ሰው የሚሰራው ልጅነቱ ላይ ነው፣ አስተዳደጉ ላይ ነው። በዛ ላይ የያዘውን መሰረት ይዞ ነው የሚቀጥለው። መሰረቱ ላይ ግን ምን ያህል ወላጆች መሰረት ነው ብለን ያሰብነውና የእውነት መሰረቱን ደግሞ ልጆች ላይ አስቀምጠነዋል ወይ? ልጅነት የሚሰራበት ትክክለኛው መሰረት አሁን እናንተ ከልምዳችሁ ከምትሰራውም ከስነልቦናው ምን መሆን አለበት ትላለህ? እውነት ለመናገር ወላጆችን በማስተምርበት ጊዜ የሚቆጩት ቁጭት ይበዛል። ደስተኛ ናቸው በስልጠናው፣ ግን ምን አለ ቀደም ያውቄ ቢሆን ኖሮ፣ ምን አለ የ2 ዓመት ልጅ ልጅ እያለ የ3 ዓመት ልጅ እያለ የ5 ዓመት ልጅ እያለ እንደዚያ ስልጠና ኖሮ ቢሆን። ምክንያቱም እዛ ላይ ሚስ ያደረግናቸው ነገሮች ይበዛሉ። አንቺም እንዳልሽው ነው ሳይኮሎጂ የሚለው አንድ ልጅ ተሰርቶ የሚያልቀው ማክሲመም 11 ዓመት ሚኒመም 7 ዓመት ነው። በእነዚህ ጊዜያቶች ውስጥ ነው ሁሉም መሰረት ጨርሶ የእድሜ ልክ ስንቁን እየመነዘረ ያን የሚኖረው። ነገር ግን ያ ማለት ግን አይስተካከልም፣ አይጠረብም፣ አይቃናም ማለት ግን አይደለም። ትንሽ ግን ይከብዳል፣ ዋጋ ግን ያስከፍላል። ስለዚህ ወላጆች በስነ ስርዓት መሰረት እንዳልሰሩ ሁሉም ያምናል። የተበላሸ መሰረት አብዛኛው አሁን የምታዩን ነገር ራሱ እንድታዩ ነው። ምን ሰማውን በጣም የሚጨንቁ ነገሮችን በተለይ ሶሻል ሚዲያ ላይ አሁን እንዳለ ቲኔጀሩ ራሱ አብዛኛው ፈልቶ የምታዩና ወላጅ የለውም እንዴ እስከሚያስብል ድረስ የምታያቸው ነገሮች ምንድናቸው? መሰረቱን የሳቱ ልጆች ናቸው። ስለዚህ ወላጅ በስነ ስርዓት አውቋል መሰረት እንዳልያዘ ያዘ። ስለዚህ ያንን መሰረት ለማስያዝ ምንድነው የምናደርገው? ወደ ልጅነታቸው የምንመልሳቸው ልጆቹ መጀመሪያ ልጅ ነው የምናደርጋቸው። ሳያድጉ ትልቅ ሰው የሆኑ የመሰላቸው ብዙ ነገር ያወቁ የመሰላቸው እናትና አባታቸውን የናቁ ኦልድ ስኩል ናቸው ነው የሚሉት። በጣም ነው የሚንቋቸው ወላጆቹን፣ በጣም በቃ እንደማያውቁ እንዳልገባቸው። ኢቭን የሚመክሯቸው ምክር ማለት ነው መልሰው ይነግሯቸዋል። ማለትም ይሄን እኮ የዛሬ 2 ዓመት ነገርሽኛል ቃል በቃል ይነግሯቸዋል፣ ከመሰለቸታቸው የተነሳ ማለት ነው። ለምንድን ነው ያ የመጣው ሲባል አንደኛ መሰረት ስተዋል፣ ሁለተኛ ደግሞ የሚናገሩትም ነገር የላቸውም ወላጆች። እነሱ የመጡበትን መንገድ ነው የሚደግሙላቸው። ያ ደግሞ አይሰራም፣ በዚህ ዘመን አይሰራም። ስለዚህ መሰረት በስነ ስርዓት ተስቷል። አሁን እኛ ምንድን እናደርገው? ወደ መሰረቱ ለመመለስ እየታገልን ያለ ነው። እንግዲህ አሁን በማዕከላችሁ በጣም ብዙ ሰዎች ይመጣሉ፣ ይስተናገዳሉ። ግን ደግሞ አቅሙም ጊዜውም ጉልበቱም አካባቢያቸውም ርቀት ያሉ ግን የሁሉም ህመም ነው ይሄ ይመለከቱናልና ምን መምሰል አለበት? እውነተኛ ወላጅ፣ ትክክለኛ ወላጅ ያደገ ማለት አሳዳጊው ማደግ አለበት ይላሉ። መጀመሪያ የሚያሳድገው ራሱ ማደግ አለበት። ስነልቦና ምን መምሰል አለበት? ቅድሚያ የሚሰራ ነገር ነው ብለህ ታስባለህ? ወላጅነት ለመውለድ ስትዘጋጅ ካለ ቤት መኖሪያ መኪና ይልቅ ሊወልድ ነው እኮ ብሎ ወላጁ መዘጋጀት አለበት በስነልቦና መጀመሪያ ትላለህ። ዝግጁ የሆነ ስነልቦና ገና ወደዚህ ምድር ልጅን ከማምጣት በፊት አሳዳጊው እንዴት ማደግ አለበት? ኢንዶኔዥያ ለዚህ ጥሩ ምሳሌ ናት። ምንድነው የሚያደርጉት መሰለሽ? እነዚህ ኤዥያ ሀገራት ላይ ማለት ነው ያው የእስልምና እምነት ተከታይ ይበዛል እና በልጅነታቸው ነው የሚያገቡት። ብዙዎቹ ቲኔጀር እንደጨረሱ ወደ 20ዎቹ መጀመሪያዎቹ ላይ ነው የሚያገቡትና ምን አይነት ነገር እየተፈጠረ መጣ መሰለሽ? ፍቺ እየበዛ መጣ። ከዛ ደግሞ ህፃናት መንገድ ላይ በቃ በጣም ዋጋ የሚያስከፍል ነገር ልጅ መውለዳቸውን ራሳቸው ልጆች ስለሆኑ ልጅ እንዴት ማደግ እንዳለበት ስለማያውቁ በጣም ብዙ ልጆች እየተጎዱ መጡ። ስለዚህ ምንድነው ያደረገው? እንደ ላይሰንስ ያ ማለት አንቺ መኪና ስላለሽ መኪና ትነጂ፣ መኪና ቤተሰቦች ስለሰጡሽ ኦር የመኪናውን የመንዳት አክሰስ ስላገኘሽ ተነስተሽ ብድግ አድርገሽ ከተማ ውስጥ አትነጂም። ለምን? የምታጠፊው ብዙ ጥፋት ስላለ። ሰው ትገጫለሽ፣ በንብረት ላይ ታወድሚያለሽ፣ የሰው ህይወት ታጠፊያለሽ፣ ራስሽን ትጎጃለሽ። ስለዚህ መንግስት ምንድነው የሚለው?
ሄደሽ ትማሪያለሽ። መጀመሪያ ምን ታወጫለሽ? ላይሰንስ የመንጃ ፍቃድ ታወጫለሽ። ምን ለመንዳት? ህይወት የሌለውን ቁስ ለመንዳት፣ ለመምራት፣ ብዙ ነገር ለመከላከል አይደለ? ከአደጋ ለመጠበቅ። ስለዚህ ምንድነው ያደረጉት? ማንም ሰው ከመውለዱ በፊት መሰልጠን አለበት፣ መማር አለበት፣ ማወቅ አለበት። ምን ልጅ እንዴት ነው የሚያድገው? እንዴ ቁስ እንዴት እንደሚነዳ ተከልክለሽ በህገ መንግስት ጸድቆ እንዴ ሰውማ እንዴ ከባድ ነው በጣም። ሰውን እኮ ተሰደጊው ታዩ። ሰው ዛፍ ለማሳደግ ዕውቀት ይፈልጋል። አልተማርንም እንዴ? ከአንደኛ ክፍል ጀምሮ ውሃ እጽዋት ይሄን ያስፈልጋቸዋል እንደዚህ ያስፈልጋቸዋል እያለን አግሪካልቸር የሚባል ዲግሪ አለ እኮ አይደለ? ስለ ግብርናው ለመማር ስለ እጽዋት ለመማር። ታዲያ ሰውን ለማሳደግ ሰውን የሆነ ክቡር የሆነ ሀገርን የሚተካ ሀገርን የሚመራ ትውልድ የሚፈጥር ትውልድ የሚያመርት ትውልድ የማይጠብቅ ስራ ፈጣሪ የሆነ ምንም ጭራሽ በዓለም ላይ ታስቦ ታይቶ የማይታወቅ ነገር መፍጠር የሚችል ጭንቅላት ለመፍጠር የግዴታ ወላጁ ምን መሆን አለበት ማለት ነው? የሰለጠነ ወላጅ ወደ ምድር ከማምጣቱ በፊት። አብዛኞቻችን ልጅ እንዴት ነው የሚወለደው? በቃ አለቀ። ወይ ለስሜት ነው ወይ ደግሞ የሆነ በቃ አስቦበት በቅድ ምናምን ጥቂት ሰው ነው እንጂ የማመጣው ህይወት ነው። ስለዚህ እኔ ለዚህ ተጠያቂ ነኝ። ምክንያቱም ፈልገው አልመጡ። ማንም ልጅ ካንተ ልወለድ ካንተ ልምጣ ብሎ የመጣ ሰው የለም። ስለዚህ በህይወቱ ልጁ የሚያሳልፈው ነገር ሁሉ ተጠያቂው ማን ነው የሚሆነው? ወላጅ ነው። ስለዚህ ምንድን ነው የሚሆነው? መጀመሪያ ስለ ልጅ ቻይልድ ሳይኮሎጂ ማወቅ አለበት። በአጠቃላይ የልጆች ስነ ልቦና በየትኛው እድሜ የትኛው ባህሪ ይቀርጻል፣ በየትኛው እድሜ የትኛው ማንነት ይቀርጻል፣ እንዴት አድርጌ እንዳይጣመም አድርጌ ላሳድገው፣ ምን ይፈልጋል ልጅ ሲያድግ። እኛ የሚመስለን አሁን በቃ ማብላት፣ ማጠጣት፣ ትምህርት ቤት መላክ በቃ አይደለም። ሰው ሲጀመር ማለት ከአንገት በላይ ነው፣ ሌላው ተሸካሚ ነው። እኛ የምንጨነቀው ከአንገት በላይ ያለው ነው። ለበሰ፣ አማረበት፣ ወፈረ፣ ፀጉሩ አደገ፣ እንደዚህ በቃ ይሄ ነው። ይሄ አይደለም። ጭንቅላት እርሻ ነው፣ ይለማል። ትምህርት ቤቱ ላይ ሰራልሽ ምን ትምህርት ቤቶቹ ላይ ሰሩ። ልጅ መሰራት ያለበት እቤት ውስጥ ነው። ምንድነው የሚሰራው? ሐሳቡን በነፃነት መግለጽ የሚችል ልጅ፣ ኮንፊደንስ ያለው ሐሳቡን ሸጦ ማደር የሚችል ልጅ፣ በጥልቀት ማሰብ የሚችል ማንም እንደፈለገው ድራይቭ የማያደርገው ፍትሃዊ የሆነ ሰው፣ ፍትህን የሚያውቅ የራሱን መብት አስከብሮ ሌሎችን ማስከበር፣ ጤነኛ የሆነ ራሱን ማክበር የሚችል ሀገሩን ማክበር የሚችል ስለ ሀገሩ ያወቀ ታታሪነትን ያወቀ ችግር ብታጋፍጩ ያን ሁሉ ችግር በጣጥሶ መሄድ የሚችል ልጅ እንዲሆን ምን ማድረግ አለብሽ? ማልማት አለብሽ ጭንቅላቱን። ስለዚህ እነዚህን ነገሮችን ለማወቅ መጀመሪያ ወላጁ ምን ማድረግ አለበት? እንዴት ልጅ እነዚህ ነገሮች እንዴት እንደሚሰሩ ጭንቅላቱ እንዴት እንደሚለማ መማር አለበት ማለት ነው። ሰላም ወርልድ ቢዩቲ ሳሎኖች ወረፋ አለ? የለም። የቁንጅና ዓለማችሁን የምታዩበት ወርልድ ቢዩቲ ሳሎን ተከፈተ። የት ያለን ይመስላችኋል? 24 ሰዓት ሙሉ እናንተን ለማስዋብ በገርጂ ቢኤምኤ ህንፃ ላይ ተከፍቷል። የጥፍር ዲዛይንሽን የወደድሽ ይመስላል። እጅግ በጣም ቆንጆ ነው አይደል? ልክ እንደሷ ደስ ብላችሁ የምትሄዱበት በተለይ ሙሽሮች መጪው የሰርግ ወቅት ነውና ተውባችሁ አምራችሁ ለመሄድ የመጀመሪያ ምርጫችሁ ወርልድ ቢዩቲ ሳሎን ነው። ለምን አይሉኝም? ምክንያቱም 24 ሰዓት ሙሉ እናንተን ለማገልገል ዝግጁ ነን። ለየት ባለ መንገድ እንስተናገዳለን ካላችሁ ከውጭ ሀገር በመጡ የውጭ ሀገር ዜጎች 24 ሰዓት መስተናገድ ትችላላችሁ። ወደሻል? በጣም ሙሽሪት የት ነው ያለሽው? ሚዜዎችሽን ይዘሽ ብትመጪ ከ15 በላይ ስታይሊስቶች አንቺን ይጠብቃሉ። ምን ይሄ ብቻ ልጆቻችሁን ይዛችሁ ነው እንጂ ከነ ትሪትመንታቸው እዚህ እናስባቸዋለን። ወርልድ ቢዩቲ ሳሎኖች ነው። በተፈጥሯዊ መንገድ የምናዘጋጃቸው ውህዶች ለእርሶም ቢሆን ለልጆ ተመራጭ ናቸው። አንዳንድ ኦሪጂናል የሆኑ ምርቶችን ለማግኘት የት እንሄዳለን ካላችሁ ደግሞ ወርልድ ስቶር እዚሁ እኛ ውበት ማዕከል ውስጥ ያገኙታል። ምን ይጠብቃሉ? ጊዜው የሰርግ ወቅት ነው፣ የውበት ነው። መተው እንዲዋቡ ወርልድ ቢዩቲ ሳሎን 24 ሰዓት እርሶን ሊያገለግል ዝግጁ ነው። ወርልድ ቢዩቲ ሳሎን
ወርልድ ቢዩቲ ሳሎኖች ነው። እንወቃቸው። አሁን ምን ያህል ልጆቻችን ማወቅ አለብን ስነ ልቦናቸውን ለመርዳት ቅድም እንዳልከው ከጨቅላ ህፃነት ጀምሮ እኛ በልምድ እናረጋዋለን እንጂ የሚያስፈልጋቸውን በእውቀት አናውቀው። እንዴት መረዳት አለብን? በሁለት ከፍዬ ነው የማየው። አሁን ለምን እንደ ተመልካቹ ብዙ አይነት እድሜ ላይ ያለ ልጅ ስላለው ማለት ነው። አንደኛው መከላከል ነው። ማድረግ ያለበት ምንድነው? ነገሮች ከመፈጠራቸው በፊት መከላከል በጣም ቺፕ ነው፣ ርካሽ ነው። በጤናችን ማሁን ብትመለከቺ ምናልባት በጣም 2000-3000 ብር አወጥተሽ በአመት ሽንትም ምንም ደምም ምንም ተሰጥቶ ምርመራ ቢካሄድ የሆነ ነገር የተበላሸ ነገር ካለ በጣም ብዙ ሳይድ መታከም ይቻላል። እኛ ሀገር እንደዛ አይደለም። ነገር ካለቀ በኋላ ግበት ከተበጣጠሰ በኋላ ነገር ምን ደርስበት ብዙ ነገር ከተበላሸ በማይመለስበት ደረጃ ነው ውጪስ ዋጋ ያስከፍላል። ቢመለስ ራሱ ተጠግኖ ነው ብዙ ዋጋ ያስከፍላል ማለት ነው። ስለዚህ ምንድነው የምለው ወላጅ ምንድነው ማድረግ ያለበት? የመጀመሪያው መከላከል በጣም ርካሽ ስለሆነ ምን ማድረግ እንዳለበት አውቆ አስቀድሞ ልጁ ላይ መጻፍ ያለበትን ነገር ቀጥ ያለ አንድ አይነት ወጥ የሆነ አቋም ይዞ እናትም አባትም እንደ አንድ መካሪ እንደ አንድ ልብ ሆነው ለምን እናት ስትሰራ አባት የሚያበላሽ ከሆነ አባት ሲሰራ እናት የምታበላሽ ከሆነ ያ በጣም ልጆችን ሚዘራብል እንዲሆኑ ልቅ እንዲሆኑ ያደርጋል። ስለዚህ መጀመሪያው አንድ አይነት አቋም መያዝ ልጅ ላይ አንድ አይነት አቋም ምንም መደራደር አያስፈልግም። እኔ ጋር ምንድነው ብዙ ጊዜ የሚያጋጥመኝ ችግር ምንድነው እናት ትማርና አባት አይቀበለው። በቃ ለልጅ ስልክ መስጠት ለሆነ ነገር የጠየቀውን ሁሉ ማድረግ በቃ አባትነት የተወጣ ይመስላል ከሌሎቹ እንዳያንሱብኝ በሚል እናት አባት ወጥቶ መጋፈጥ አለበት ሱቅ ሄዶ መምጣት አለበት እኮ ይሄ ልጅ በራሱ እንደዚህ መጋፈጥ አለበት እኔ ባልነውስ ነገር ምናምን ሲል ኖ ቢወስዱብኝስ ቢሰርቁብኝስ እንደዚህ ቢሆንብኝስ ፍርሃት ይሄ ሮንግ ነው። ሁለቱ አንድ መሆን አለባቸው። ይሄ ልጅ ማወቅ የለበትም። ስለዚህ የመጀመሪያው ለመከላከል እነሱ አንድ ሆነው በምን ያስተምሩታል የሚፈልጉትን በእምነት ብትይ እምነታቸው እንዲይዝላቸው ከፈለገ ቀጥለጥ ብሎ እምነቱን በደንብ መማር አለበት። በትምህርት ብትይ እነሱ ምሳሌ ሆነው አንባቢ ሆነው ቁጭ ብለው ያነበቡ እየሰሩ ምን ማድረግ አለባቸው? አስቀድሞ ማንበብን እንዲወድ ማድረግ፣ ትምህርትን እንዲወድ ማወቅን፣ አዲስ ነገር መሞከርን ኢቭን እንዳለ የሚያስፈልገውን ነገር እያቀረብንለት መቁረጥ ሲፈልግ እንዲቆርጥ ግን አብረን ቁጭ ብለን ለምን እጁን ሊቆርጥ ይችላል። ስለዚህ እንዴት እንደሚቆርጥ እያሳየ ነው። ይሄ ተው አትንካ አትቅመስ ምናምን ነገ ምንድነው የሚሆነው? ፈሪ በጭባጫ የማይሞክር አጥንት የሌለው ስጋ በቃ ፈሪ ማቆም የማይችል ሰው ነው የሚሆነው። ስለዚህ ምንድነው ወላጅ ማድረግ ያለበት? መከላከል ማለት ነገ ላይ ሰልፍ እስቲም የሌለው ለራሱ ክብር ቦታ የሌለው ልጅ እንዳይመጣ ከተፈለገ ኮንፊደንስ የሌለው ልጅ እንዳይመጣ ከተፈለገ ራሱን የማያቅ ልጅ ማንንም ሰው እንደፈለገው የሚመራው የሚያሽከረክረው ልጅ እንዳይኖረን ከፈለግንና ጥገኛ የሆነ ተስፋ የሚቆርጥ ጀምሮ የማይጨርስ ልጅ ስኬታማ ያልሆነ ሰው ራሱን የማያከብር ባለጸጋ ያልሆነ በቃ ዝም ብሎ እድሜ ልኩን ተላልኮ ብቻ ለመኖር የቆረጠ ልጅ እንዳይኖረን ከተፈለገ እነዚህ ሁሉ ምን ጨርሰው እታች ነው። በትንሽ እየሰጠነው ኃላፊነት እየሰጠነው ኢቭን ስለ ገንዘብ እያስተማርነው ስለ ሚሊዮነር ማይንድ ሴት እያደረግነው ስለ መብቃቃት ሳይሆን ስለ መብዛት እያስተማርነው ሙዳይ መጽዋት ነገር አዘጋጅተን ወይ ደግሞ አሁን ባንኮች አላቸው የሚሰጡት ከዛ በዚህ ልክ ትዝናናለህ በቆጠብ ልክ ትዝናናለህ በሰራ የሆነ ታሰሪዋለሽ እዛ ውስጥ ይገባል። ከዛ ሲዝናና ያን አውጥቶ ነው ከዛ ምን ይገባዋል ማለት ነው ልጁ የሆነ ነገር ይገባዋል። ዓለም በሰራሹ ልክ ነው የምትከፍልሽ። ወንድሙ 2000 ብር ቢቆጠብ እሱ 1000 ብር ይቆጠብ የ1000 ብር ነው የሚዝናናው ይሄኛው 2000 ብር ነው። ስለዚህ የሆነ ነገር ገብቶት ያድርጋል ማለት ነው። ልክ እንደዚህ አይነት ነገሮችን እነዚህ ምን ይባላሉ? ቀድመን የምንሰራቸው ናቸው። በመከላከል ደረጃ ምንም ነገር ከመጣታቸው በፊት ሴትአፕ ነው። ሁለተኞቹስ መስመር ስተው ሊሆን ይችላል። ለምሳሌ በግሩፕስና እድሜ ያሉ ልጆች ሰርቶ መሰራት ያለበት ነገር ሳይሰራ ይሄንን አሁን ያዳመጠ ነው አንድ ወላጅ። ስለዚህ ምን ማድረግ አለበት? ይሄ ደግሞ ምንድነው ይስተካከላል? አዎ ይስተካከላል። ደስ የሚለው እሱ ነው። ለምን? ልማድ ነው። ኦሬዲ ባህሪው ምን ሆኗል? ወደ ልማድ አድጓል። ስለዚህ ልማድን በአንድ ጊዜ ንቅል አድርገን በሁለት ወር ስልጠና አንቀይር። በዚህች ሚዲያም ንግግር ሊቀየር አይችልም። የሆነች ብሮሸርም አንብበሽ በፍጹም ልትቀይር አትችልም። ልማድ ከእውቀት ይበልጣል። ስለዚህ ምንድነው ማድረግ የሚቻለው? ልማድን በልማድ መተካት።
ለምሳሌ ዝርክርክ ልጅ ከሆነ ንጽህናውን የማይጠብቅ ልጅ 15 ዓመት ሆኖ ጥርስን ቦርሽ እያልሽው የምታስታውሽው ልጅ ከሆነ ከባድ ነው አይደል? አንቺ ካላልሽው የማያረግ ከሆነ አንድ ሰሞን ትይዋለሽ፣ ከዛ ይደክምሻል፣ ትተይዋለሽ። ስለዚህ ምንድነው የምናደርገው? ጥቂት በጥቂት አንድ ነገር እንዲችል እናደርገዋለን። ለምሳሌ አልጋ ማንጠፍ እንዲችል። አልጋ ማንጠፍ አላስለመድነውም መድሮ። ስለዚህ አሁን ምን እናደርጋለን? አዲሱ ልማድ ማንጠፍ ነው፣ የነበረው ስንፍና ነው። ስለዚህ ምንድነው የምናደርገው? ሁልጊዜ ፎሎ አፕ እያደረግን ሳንሰለች ያንን እንዲያደርግ አይደለም ማድረግ ያለብን። አንዷን ልማድ እንዲያሸንፍ እናደርጋለን። የነበረውን ልማድ አውጥተን በአዲስ ልማድ እንተካለን። አንድ ተሳካለን። ልጁ ራሱ ደስ ነው የሚለው። ምን ይማራል? ማድረግ እንደሚቻል ያውቃል። አይምሮ የደስታ ስሜት ይሰማዋል። ከዛስ ሁለተኛው ካልሲ ማጠብ ሊሆን ይችላል፣ የጥርሱ መቦረሽ ሊሆን ይችላል፣ ከዛ ደግሞ እንደዚህ ማጥናት ሊሆን ይችላል። እያልን እነዛ የተበላሹትን ነገሮች ሁሉ እያስወጣን እነዚህ እንተካለን ማለት ነው። ስለዚህ ልማድን በልማድ መተካት ይቻላል። አዎ፣ ሌላው እንግዲህ ብዙ ድምጾች የምትሰሙት ይመስለኛል። በተለይ ልጆች ላይ እሺ አይልም። ትንሽ እድሜ 5 ዓመት 4 ዓመት 3 ዓመት የትም ቦታ ሄደን ተው እባክህ እንኳን ብለን ወይም ያልተገባ ነገር ስናይኛም አትቀበዩም እንዴ? ወይ እሱ እኮ እሺ አይልም፣ እሷ እኮ እሺ አትልም ይባላልና ልጆች እምቢ ያሉ አይመለሱ የሚባልበት እድሜም የለውም። እና ምን ማድረግ አለብን? እነዚህ እምቢ ለሚሉ እሺ አይሉም ነው የሁሉም ወላጅ ይመስለኛል። እናንተ ጋር ሲመጡ እንዴት ነው ወደ እሺታ የሚመጡት? በዲሲፕሊን ህግ ነው። እሺ ማለት በቅጣት ነው። አረ አዎ፣ ያልተቀጣ ልጅ ከባድ ነው። ቅጣቱን ማን እንዲወርውሮ እኮ የሚያጋጭ እሱን አይደለም፣ እሱን እኛ አንቀበልም። እሺ፣ ምክንያቱም አካላዊ ቅጣት አንዳንዴ ኢሞሽናል እንሆናለን እና እንጎዳቸዋለን። ኢቭን ከምንመታቸው ይልቅ ኢሞሽን ውስጥ ሆነን የምንናገረው ቃላት ይሰብራቸዋል። በጣም ነው የሚሰብራቸው። ማለት ልፍስፍስ የሚያደርጋቸው የመጀመሪያ ስህተት እንደውም ልክ ስንጮህና ስንናገር እኛ ራሳችን የተናገርነውን አናውቀውም። እነሱ ውስጥ ግን ገብቶ ድምጥማጣቸውን ነው የሚያጠፋው። ልማት የሚባለው ከአንገት በላይ ያለውን ነገር ዘራ አባቱን ነው የሚያጠፋው። በጣም ነው የሚጎዳቸው፣ በጣም ነው የሚሰብራቸው። ያልተከበረ፣ ያልተደመጠ፣ ያልተሰማ ልጅ መቼም ቫልዩ የለውም። ሁሌ በጓደኛው ስኬት እንደቀና፣ ሁሌ በቃ ምቀኛ እንደሆነ፣ ሁሌ ክፋት፣ ሁሌ ተንኮል አንቺን ጥሎ ለማደግ የሚሞክር ልጅ በራሱ የማይተማመን የጥፋተኝነት ስሜት እንዲሰማው ብቻ አድርገን ካሳደግነው ኦልሬዲ ቀብረነዋል ልጁ ማለት ነው። ስለዚህ ይህን ፈጽሞ አንቀበልም። ግን ልጅ ይቀጣል። እንዴት ይቀጣ? እሱ ነው ትልቁ ነገር። አዎ፣ እንዴት ይቀጣ? ሳይንሳዊ አቃር ዘዴ አለ። እነዚህ መፍጠር የቻሉ ዓለም ላይ የምናያቸውን ተአምርና ድንቅ ነገር ያስረከቡ የራሳቸውን ሐውልት ጥለው የሄዱ ልጆች የተቀጡበት ቅጣት አለ። ሳይቀጡ አይደለም። ልጅ ያጠፋል፣ ደግሞም ይቀጣል። ምክንያቱም ስህተት መሆኑ ሊገባው ይገባል። ሮንግ መንገድ ነው። ስለዚህ ልትመልሹ ይገባል። መስመር ሲሰጥ ኖ ይሄ አይደለም ይሄ መንገዱ። ስለዚህ መጀመሪያ ከቃላት ትጀምሪያለሽ፣ ትመክሪያለሽ፣ ትዘክሪያለሽ። እምቢ ሲል ግን ምን ታደርጊያለሽ? ትቀጫለሽ። ስትቀጪው ግን ምኑን በጠበቀ መልኩ ነው? ስሜቱን በጠበቀ መልኩ ነው። አይምሮን በማይጎዳ መልኩ ነው። ስለዚህ ምንድነው የምናደርገው? ሳይንሳዊ አቃት ዘዴ አለ። ያንን ቅጣቶች የምናደርጋለን ማለት ነው። ስቴፕ አላቸው። ደረጃ አለ። ደረጃ 1 አለ፣ ደረጃ 2፣ ደረጃ 3፣ ደረጃ 4። አስቸጋሪነታቸው አዎ፣ እንደ ሁኔታው ከ15 አይነት በላይ ቅጣቶች አሉ። እነዛን ቅጣቶች ስቴፕ በ2 ወር ውስጥ እኛ እንዴት ነው የሚቀየሩት? ስንቀጣቸው እኮ ያንን ሲስተም ተከትለን ስንቀጣቸው የሚገርምሽ አሁን ልጅ ሲቀጣ ያኮርፋል ወይ ደግሞ ምላሹ ደስ አይልም አይደል? ለምን ተቀጣው ይላል። እኛ ጋር እንኳን ቀጣይ መጨረሻ ላይ የምታዩ ለቅሶ እንኳን ተቀጣው ነው። ባልቀጣ ኖሮ አልስተካከልም እኮ ነው። እንኳን ቀጣይ ነው አለዱላ ያለዱላ። ምንድነው የምትቀጧቸው? ምክንያቱም እያለቀሱ አሁን አይቻለሁኝ በጣም ብዙ ልጆች እያለቀሱ እናቴ ቅርበኝ፣ አባቴ ቅርበኝ፣ በቃ ሲያሳዝኑ፣ በቃ ትንንሽ ምን ቢነካቸው ነው ብለን በጣም እንግዲህ የመጀመሪያው ቅጣት ምንለው ያ በመጮህ ይደረግ የነበረው የምንፈልገው ለውጥ አለ አይደል? ልጁ እንዲስተካከል ሳንጮህ ሳንቆጣ በጣም ኢሞሽናል ሳንሆን ሳንደበድባቸው ያንኑ እነሱ ውስጥ እንዲቀር የምንፈልገውን ነገር በሚገባቸው መልኩ ነው የምንነግራቸው።
በሚገባቸው እነሱ በሚገባቸው ቋንቋ ነው የምናስረዳቸው እሱ አይደል የሚፈልገው የትንፍጪው ዱቄቱን አምጪው ይላሉ አባቶች አይደል ለምን ዱላ ያስፈልጋል ለምን እንጮሃለን ለምን እንሰድባቸዋለን ለምን ከግድግዳ ጋርና ለምን ስሊፐር ይወረወርባቸዋል ለምን እስኪ አንቺ ለምሳሌ ሂጂ ምናምን ብለሽ ደስ ይልሻል የበለጠልህኛ ነው የምትሆነው ጽለን እንደውም አይረዱኝም ነው እኮ የሚሉት አናዳምጣቸውም እኮ ሐሳብ እንዳላቸው እንኳን እኛም ድረም እናረጋው ቁጭ ብለን እናዳምጠው እሺ ከዛ እናቴ እንደዚህ ብላ የከሰማት እንዲሰድባኝ እንዲያርጋኝ አሁን ሚዲያ ነው ቃላቶቹን ራሱ መናገር አልችልም ትደነግጣላችሁ ከዛስ ምንድነው ወደ ጥፋቱ ማንቃን ያለው እንዳለ ወላጅ ልጅ ይገባዋል አንቺ እንደምትረጅኝ አሁን እንደምታዳምጪኝ እንደዚህ ይረዳኛል በቃ ይገባዋል ግን ግትር ካገረግሽውስ እኔ ብቻ ስመኝ እንዴ በቃ እናተኛ ስማኝ ወልጅሃለሁ እኮ ነው የሚባል ነገር የለም የሚባል ቁጭ ብሎ ኢቭን ሲቀመጥ እንደዚህ ልክ አንቺ ለተቀመጥ ነው ሲቀመጥ ኢቭን አንቺ መብለጥና እንደዚህ ማየት የለብሽም ልጅሽን እኩል መሆን አለበት ፊት ማድረግ አለበት እኔ እንደውም አንዳንዴ ቁመታቸው ከኔ ካነሰ ምንድነው ማድረገው ስራቸው ነው ሄደው ቢሮ ይመጣው ከመቀመጫ ወርጄ ተንበርክኬ ነው ማወራቸው እቅፍ አድርጌ እጃቸውን ይዤ እንዲህ ማለት ፈልጋ ነው አይደለ እንዲህ ነው አይደለ ስትያቸው ይገባቸዋል በጣም ይረዳሉ ፕሮሚስ ይገቡልሻል በቃ እተዋለሁ ስልክ አልነካም ሚስተርዬ ተረዳሽኛል ከዛ ቀጥሎ ከዚህም ደግሞ አልፎ ይሄንን ካስረዳም በኋላ ነው እንግዲህ ቅጣቱ የሚመጣው ይሄን ካስረዳም በኋላ አምነውበት ነው የሚቀጡት ይሄንን ተከልክለሃል ይሄ ተወግዷል ከዛሬ ቀን ለ3 ወር ለ6 ወር ይባላሉ አለቀ መስመር ይገባሉ ከዛ በኋላ ሰላም ወርልድ ቢዩቲ ሳሎኖች ገረፋለ የቁንጅና ዓለማችሁን የምታዩበት ወርልድ ቢዩቲ ሳሎን ተከፈተ የት ያለን ይመስላችኋል 24 ሰዓት ሙሉ እናንተን ለማስዋብ በገርጂ ቢኤምኤ ህንጻ ላይ ተከፍቷል የጥፍር ዲዛይንሽን ያወደድሽ ይመስላል እጅግ በጣም ቆንጆ ነው አይደል ልክ እንደሷ ደስ ብላችሁ የምትሄዱበት በተለይ ሙሽሮች መጪው የሰርግ ወቅት ነውና ተውባችሁ አምራችሁ ለመሄድ የመጀመሪያ ምርጫችሁ ወርልድ ቢዩቲ ሳሎን ነው ለምን አይሉኝም ምክንያቱም 24 ሰዓት ሙሉ እናንተን ለማገልገል ዝግጁ ነን ለየት ባለ መንገድ እንስተናገዳለን ካላችሁ ከውጭ ሀገር በመጡ የውጭ ሀገር ዜጎች 24 ሰዓት መስተናገድ ትችላላችሁ በደሻል በጣም ሙሽሪት የት ነው ያለሽው ሚዜዎችሽን ይዘሽ ብትመጪ ከ15 በላይ ስታይሊስቶች አንቺን ይጠብቃሉ ምን ይሄ ብቻ ልጆቻችሁን ይዛችሁ ነው እንጂ ከነ ትሪትመንታቸው እዚህ እናስባቸዋለን ወርልድ ቢዩቲ ሳሎኖች ነው በተፈጥሯዊ መንገድ የምናዘጋጃቸው ውህዶች ለእርሱም ቢሆን ለልጆ ተመራጭ ናቸው አንዳንድ ኦሪጂናል የሆኑ ምርቶችን ለማግኘት የት እንሄዳለን ካላችሁ ደግሞ ወርልድ ስቶር እዚሁ እኛ ውበት ማዕከል ውስጥ ያገኙታል ምን ይጠብቃሉ ጊዜው የሰርግ ወቅት ነው የውበት ነው መተው እንዲዋቡ ወርልድ ቢዩቲ ሳሎን 24 ሰዓት እርሶን ሊያገለግል ዝግጁ ነው ወርልድ ቢዩቲ ሳሎን ወርልድ ቢዩቲ ሳሎኖች ነው እንዳልከው ወላጅም እንግዲህ እኩል ማወቅ አለበት ማለት ነው ይገባናል እኮ ወላጅም ስለሆንኩኝ ብዙ ነገር ልጆች የምታደርገው እንደሚያዩ የሆነ ነገር ያርሙሃል እኮ እንዲህ ማለት እንዲህ ብለሽኛል ነበር ስትዋሽ ተግባርህን ያረከውን ነገር ሲያሳዩ እናቀዋለን ግን ደግሞ እኛም ደግሞ ውጥረቱ አለ አሁን ወላጆችም ላይ ፈተና አለ የድሮ ወላጆች እንደምታውቀው ወይ እናት ቤት ናት ብዙ ነገር ልጇን ለመግራት ለመከታተል ይዛ መድሩ ጋር መቁቡ ጋር ለቅሶ ጋር ልጇን ይዛ ነው አሁን ግን ውጪም ወላጅ ደክሞት ዝሎ ነው የሚገባው ቤት ውስጥ የሚያሳድጓቸው ደግሞ አገልጋዮች ናቸው በእውቀትም በስነ ምግባርም በምንም ባንተ ልክ ያላሳደግካቸው እነሱ ደግሞ ሌላ ወላጅ ያሳደጋቸው አሳዳጊዎችም የቤት ሰራተኛ ምንላቸው ደግሞ አሉ ብዙ ልጆች ነው በእነሱ ማንነት ይቀርጻሉ ብለው ነው ሙያተኞች የሚሉት ምን እናድርግ አሁን ካለብን ህይወት ሩጫ አንፃርና አሁን ያለውን ነገር ለታስታርቀን ይል ጊዜ መስጠት
ከልጅ በላይ ምን አለ ማለት እንደ አንድ ፕሮጀክት ለምሳሌ የሆነ ፕሮጀክት ጀመርሽ ያን ፕሮጀክት እንደ ልጅሽ ነው የምታየው አይደል ገንዘብ ስለሚያመጣ አይደል አውትካሙን ታስቢና አተኝም በህልምሽ ሁሉ ይመጣል አያስተኛሽ ለምን ይሄ ነገር መሬት ወርዶ ስጋ ለብሶ የሆነ ጊዜ ሲደርስ እምነቱ ስላለሽ ጊዜሽን ሰጪዋለሽ ጉልበትሽን ሰጪያለሽ ገንዘብሽን ኢንቨስት አደርጊያለሽ ልጆች ላይም ልክ እንደዛው ምን ይፈልጋል ኢንቨስትመንት ለምሳሌ የምታተርፊው የልጆችሽን ጊዜ ምንሽን ሰውተሽ የምታተርፊው ብር አለ አይደል በቃ የሱ 50% መታው ማለት ነው እንዴ እነዚህ ምንጻ ናቸው እነዚህም ኢንቨስትመንት ይፈልጋሉ መሰረት የሚባል ደረጃ አለ ግንባታ የሚባል ደረጃ አለ ፊኒሺንግ የሚባል ደረጃ አላቸው ይሄንን ሶስት ደረጃውን በአግባቡ ለማድረግ ደግሞ ጊዜ ይፈልጋል ጉልበት ይፈልጋል ዕውቀት ይፈልጋል ገንዘብ ይፈልጋል የሰው ኃይል ይፈልጋል ስለዚህ ይሄ እንዳለ እነሱ ላይ ኢንቨስት ማድረግ አለብሽ እኛ የምናውቀው 100,000 ብር በተርም የሚከፈልበት ወዴት ላስተማራ ልጁን በቃ ጥሩ ያረጋ መስሎታል አይደለም ወይ እንግሊዝኛ ስላወራለት በቃ ልጁ ሙር ይሆነ ይመስለዋል አይደለም አስጠኝ ስለቀጠረለት በቃ ሙር ይሆነ አይደለም ማታ ምሽቱ 6 ሰዓት ምናምን እየገባ ልጁ ላይ ያገኘው ግን ላንተ ብዬ ነው አይሰራም ልጁን ካጣው በኋላ ምን ዋጋ አለው ልጁ ስልክ ውስጥ ምን አየ ዛሬ ከማን ጋር ዋለ ምን አይነት እሾክ ምን አይነት አረም ምን አይነት ጅብ አግኝቶት ነበር ዛሬ ዋለው ምን ተሞልቶ ምን ተዘርቶበት ነው ያደገው ይሄን በየቀኑ ለማጣራት ሚኒመም 1 ሰዓት በቀን ከልጁ ውጭ ብሎ ማሳለፍ አለበት ስራዬ ብሎ ማለት ነው ስራዬ ብሎ እርሻ ነው ልጁ ስለዚህ ይሄን ነው ማድረግ ያለበት በኑሮ ምናምን ካሳበብን ላይሆን ነገር ነው ግድ ነው አመተናቸዋል ኃላፊነታችን ነው ስለዚህ እኛ ኃላፊነታችን አንወጣ እነሱ መጠቆም ይሄ ዘመን ምናምን ማለት አንችልም ኃላፊነታችን ወጥተን ነው እንደዛ መጠየቅ ያለብን ስለዚህ ኃላፊነታችን ምንድነው ጊዜ መስጠት ጊዜ ደግሞ መስጠት ብቻ አይደለም አሁን አንዳንዴ ምን ይሉኛል ወላጆች መተው እኔ የሚገርም በጣም ለልጆቼ ዋጋ ከፍዬ ስራዬን ትቼ ልጆቼን ለማሳደግ ይሄው 6 ዓመት ሆነኝ ይላሉ ከዛ በደንብ ስንፈትሻቸው የሙሉ ጊዜ ደብዳቤ ናቸው የሙሉ ጊዜ ደብዳቤ ማለት አትሊስት አንቺ አሁን ስራ ካለሽ በፓርት ታይም ነው ልጅሽ የምታገኙ ስራሽ የሚደበደበው ስራ ቀርተው በቃ ያቁም መጮህ ነው ቀን ሙሉ ሲጮሁበት ቀን ሙሉ ሲደበድቡት ይውላሉ እንደውም ያኛው የተሻለ ነው ከዚህኛው ይልቅ ያለ ዕውቀት እንዳይሆን ነው ያለ አዋቂ ሳሚ ነው አይደለ ስራ መቅረቱ ብቻ አይደለም ብዙ ጊዜ መስጠትም አይደለም እኮ ትርጉሙ ፒውር ኳሊቲ ያላት አንድ ሰው ስታገኙ እኮ በዕውቀት ነው እምታወሪው ነገር ሁሉ አዳዲስ መሆን አለበት ማንበብ ይጠበቅብሻል መሰልጠን ይጠበቅብሻል ብዙ መረጃ መጎርጎር አለብሽ ለልጅ መማር አለብሽ ማለት ነው እባክህ እንደሷን ትንሽ ጠቆም እናርጋት እቺ እንዳልከው የበዛም ሰዓት ሳይሆን የተመጠነ ሰዓት እቺ 1 ሰዓት ምን እንጠይቅ ልጆቻችንን ምን እናውራቸው አንዳንድ እነሱም በቃ እንዲሆነ እኮ እንደዚህ ያረጋኝ እኮ እንደዚህ ሲሉ መስማትም እየሰማን ዘው እንቅልፍ የሚዘን ወላጆች አለን እና ተኛ እኮ ይሉሃል ያሰለቻልና ምን አይነት እቺ ምን ጠይቃቸው በተለይ እንዴት ዋልክ እንዴት አደረክ ከሚለው ውጪ ሙያዊ ጋቸው ፕሮግራም ነው የምናረጋቸው በዛች አንድ ኳሊቲ ውስጥ ምንድነው በዕውቀት መተን ምንድነው የምናረጋቸው ስለ ገንዘብ ፕሮግራም እናረጋቸዋለን ስለ መትረፍረፍ ፕሮግራም እናረጋቸዋለን በአለም ላይ በጣም ተጽዕኖ ስለፈጠሩ ሰዎች ምን ሰርተው ምን አድርገው ምን እንደመጡ ልማት ማለት ነው እናወራቸዋለን ስለ ጊዜ አጠቃቀም እናወራቸዋለን በሌሎች ሰዎች እንዳይወሰዱ በጥልቀት ማሰብ እናስተምራቸዋለን ከአንድ ነገር ጀርባ የተደበቀ ነገር እንዳለ ፈልገው እንዲያገኙ ጌሞች እናጫውታቸዋለን ፐዝሎች እናጫውታቸዋለን የተለያዩ ስራዎችን እንሰራለን ከነሱ ጋር አብረን ሌላው ስለ ትምህርት እናወራቸዋለን ትምህርት ምንድነው ለምን ይጠቅማል ለምን የሚማረው ስለ ዓላማ እናወራቸዋለን ስለ ጎል ሴት ማድረግ እናስተምራቸዋለን ስለ እቅድ አፈጻጸም ግምገማ እያንዳንዱ ታስተምራለች ልጅ ባለፈው ያዘስኩ እንደዚህ የነገርኩ ነበር ምን ያህል አከናወንክ ጥንካሬውን ደካማ ጎኑን ተነግረዋለሽ ኢቭን በሰዎች ዘንድ ሲታይ እሱ ምን ይመስላል ለምሳሌ በዘመዶቹ ሊሆን ይችላል ባጎቱ ባክስቱ በእናቱ አይን በጓደኞቹ ያንን ሪስፖንስ ለመንገር አየሰዎች አንተ እንደዚህ ነው የሚያስቡክ ማለት ነው ጀግና ነህ ማለት ማድነቅ ሪኮግናይዝ መስጠት እሱ ቆሞ እንዲያወራ ማድረግ ብዙ ብቻ አሁን እንደዚህ ነው ማለልሽ ስልጣና ላይ መጥተሽ መስሪያ ብዙ ነገር አለ መምጣቱም አንድ ነገር ስለሆነ ምንድነው ችግሩን ያወቀ ወይም ህመሙን ያወቀ
የመዳኛውን 50% እንደሄደ ነው አሞኛል ብሎ ሲመጣ መታከም እንዳለበት ያውቃልና እሱ ትልቅ ነገር ነው። ሌላው ምን ያህል ይጠቅማል? ጥቅሙን አንዳንዴ እንዳልከው ነው። ልጅ ስላለ ብቻ 4 ልጅ አለኝ 5 ልጅ አለኝ በተለይ አሁን አወላልዳችን አንዳንዴ አይወራም ብለን ስለተው ነው እንጂ በጣም ልጅን ወደዚህ ምድር ማምጣት በሌለብን የኑሮ ሁኔታ ውስጥ ሁሉ የስነ ልቦና ሁኔታ ውስጥ ሁሉ እናመጣለን። አሁን በተለይ ታያለ አንድ ክፍል ቤት እኮ 4-5 ልጅ ነው ማሳደግበት ማለት እንደ ኩራት ሁሉ ልጆች የሚጓጉለትን የሚመኙትን ህይወት አንተ እየነጠካቸው እንደሆነ ማናቀም እንደው ምን ትለናለህ እዚህ ላይ? እንግዲህ ምን ያህል ጥቅም አለው? በጣም ይጠቅማል ይሄን ማወቅ። ሁለተኛ ደግሞ ይሄን ነው የምለው በቃ ሰው ከመውለዱ በፊት ምንድነው የምንለው ብዙ ጊዜ እኔ ያለፍኩትን ነገር ልጄ እንዳይሆን እንላለን እና ለምን ከመውለድ አንጀምርም? በጥንቃቄ እያሰብን ማለት ነው። ስለዚህ እኔ አንድ እንጀራ ለ4 ተካፍዬ ካደኩኝ ልጄ እንዳይደግሞ ከፈለኩኝ መጀመሪያ ልጄ የሚበላው ማዘጋጀት አለብኝ። እኔ ያየሁትን መከራ እንዳያይ ከፈለኩኝ መጀመሪያ እኔ ኑሮ ማሸነፍ አለብኝ። በላይ ልጅ መውለድ ተገቢ አይደለም። እሱ ራሱ አንድ ችግር ይፈጥራል። የሪሶርስ የጊዜ ብዙ ነገር ይፈጥራል። ስለዚህ መደረግ ያለበት መጀመሪያ መጥኖ መደቆስ ጭምር ያስፈልጋል። እኔ ያየሁትን መከራ ልጄ እንዳይ እኔ ቢያንስ እዚህ ከደረስኩኝ ባለፈው እኛ ምርቃት ላይ አርቲስት ይገረም ደጀኔ ሲል ነበር ምን አለ እኔ እናቴን በማይም አቅሟ እኔን ዋጋ ከፍላ እኔ ያየሁትን እንዳይ ብላ እሷ ማይም ናት ወይም ደግሞ አልተማረችም ስለዚህ ብላ ዋጋ ከፍላ እኔን እንድማር ዩኒቨርሲቲ እንድገባ ካደረገች እኔ ማለት ልጄ ምን ያህል ማድረግ አለብኝ? that is the point። ማንም ወላጅ ልጅን ወደዚህ ምድር ከመጣው በፊት ይሄን ነው ማሰብ ያለበት። የተሻለ ዜጋ ከኔ የተሻለ አለበለዚያ ማን ከእናቴ ምንም አልሻለም ማለት ነው። ሰላም ወርልድ ቢዩቲ ሳሎኖች ገረፋለ የለም የቁንጅና ዓለማችሁን የምታዩበት ወርልድ ቢዩቲ ሳሎን ተከፈተ። የት ያለን ይመስላችኋል? 24 ሰዓት ሙሉ እናንተን ለማስዋብ በገርጂ ቢኤምኤ ህንጻ ላይ ተከፍቷል። የጥፍር ዲዛይንሽን ያወደድሽ ይመስላል። እጅግ በጣም ቆንጆ ነው አይደል? ልክ እንደሷ ደስ ብላችሁ የምትሄዱበት በተለይ ሙሽሮች መጪው የሰርግ ወቅት ነውና ተውባችሁ አምራችሁ ለመሄድ የመጀመሪያ ምርጫችሁ ወርልድ ቢዩቲ ሳሎን ነው። ለምን አይሉኝም? ምክንያቱም 24 ሰዓት ሙሉ እናንተን ለማገልገል ዝግጁ ነን። ለየት ባለ መንገድ እንስተናገዳለን ካላችሁ ከውጭ ሀገር በመጡ የውጭ ሀገር ዜጎች 24 ሰዓት መስተናገድ ትችላላችሁ። ወደሻል? በጣም ሙሽሪት የት ነው ያለሽው? ሚዜዎችሽን ይዘሽ ብትመጪ ከ15 በላይ ስታይሊስቶች አንቺን ይጠብቃሉ። ምን ይሄ ብቻ ልጆቻችሁን ይዛችሁ ነው እንጂ ከነ ትሪትመንታቸው እዚህ እናስባቸዋለን። ወርልድ ቢዩቲ ሳሎኖች ነው። በተፈጥሯዊ መንገድ የምናዘጋጃቸው ውህዶች ለእርሶም ቢሆን ለልጆ ተመራጭ ናቸው። አንዳንድ ኦሪጂናል የሆኑ ምርቶችን ለማግኘት የት እንሄዳለን ካላችሁ ደግሞ ወርልድ ስቶር እዚሁ እኛ ውበት ማዕከል ውስጥ ያገኙታል። ምን ይጠብቃሉ? ጊዜው የሰርግ ወቅት ነው፣ የውበት ነው። መተው እንዲዋቡ ወርልድ ቢዩቲ ሳሎን 24 ሰዓት እርሶን ሊያገለግል ዝግጁ ነው። ወርልድ ቢዩቲ ሳሎን ወርልድ ቢዩቲ ሳሎኖች ነው። እንደውም የበለጠ አጥፊውን እንደውም ያመጣን ነው እንደምታውቀው ስለሚበልጡ ቴክኖሎጂን ከኛ ቀድመው ሮንግ በሆነ መልኩ ስለሚረዱት አጣጣሙ ስለማያውቁት እኛን ምን ነው ባልወለድክ ያሱኝናል በኋላ እንከዳለን። ልጆቻችን ልንከዱሉ እንችላለን። መጨረሻ ላይ አላቀውም ልንል እንችላለን። ከዛም ሶሻል ሚዲያ ላይ የምናየው ላይቭ እየተቃመ ነው። ላይቭ ሰዎች በጣም አጸያፊ ነገር እያደረጉ ነው። በ20 ቤቶች ውስጥ የሚገመቱ ልጆች ለድቃቂ ሳንቲም ብለው ሰበእና እየተሸጠ ነው። ኢጎ የለም። በቃ መፍጹም ነውር ይሄ ሼም ብለን ወግ ባህል ስርዓት የተባልነው ይሄ ተቀተን ያደግነው ስርዓት እንዴ እኛ እኮ ኢትዮጵያዊ ነን። ወግ አለን፣ ወዝ አለን፣ ስርዓት አለን፣ ደንብ አለን፣ ሃይማኖት አለን። ያን ሙሉ ያጣን ነው ሙሉ ለሙሉ።
ስለዚህ ይሄ መታሰብ አለበት። አዎ እሱ ካለመዘመንና ከኋላ ቀርነት ያዩታል ሰዎች። ያኔ ጉልበት ሳም እንዲበል አክብር ወላጅ ሲመጣ ኮንበር ተነሳ ምናምን የሚሉት ነገሮች አሁን ለልጆቻችን ዋዛ ልክ በቃ እንደ ቀልድ ሁሉ እንደ ጆክ እየሰሙት ሁሉ ይስቁዋልና እንዴት ነው ልኩ ጋር የሚመጣው? አሁን እንግዲህ ወደዛም ሄዱ ማለት ልጆቻችን እንዳልከው መጋፋት ነው። እነሱም የዘመኑበት ነገር ያስፈራል። ልኩን እንዴት እናስመራ? ይሄን ነው እኛው ኒው ላይፍ ሲመረቁ እንኳን ነገር አጥበው ነው የሚመረቁት። እውነት? አዎ ሲመረቁ እኛ ጋውን የለንም አና በጋውንም አናስመረቅም። ወደ ነበረው ስርዓት ነው የመለስናቸው። ወደ አባቶቻችን ስርዓት ነው የመለስናቸው ልጆቻችን። አያፍሩበትም፣ በዛ አይሸማቀቁም። መጀመሪያ ሰራና ብሬኖሽ አረግናቸው ክብር እንደሆነ እናት አባት ምን እንደሆነ ሲገባቸው ነው የሚያለቅሱት እኮ። ለመንበርከክ ሽማይዛቸው ለአንድ ቀን ለሴሬሞኒ አይደለም፣ ከዛ ቀን ጀምሮ ያጥባሉ ልጆቹ። በቃ ባህላችን ነው ወደ ነበረው ወጋችን። ለዚህ ነው ኒው ላይፍ እንደሚሰራው ዘመናዊን ከነበረው ስርዓትና እንደ አባቶቻችንና እናቶቻችን ወጣት ለተጠቀሙን ነው። ሼም ነገር እናቃለን እኮ ነውር እናቃለን እኮ እኛ ነውረኞች አይደለም። አይናቸውን አይተን ስርዓትን ነው በደንብ እሱን ከዘመናዊ ሳይንስ ጋር ያቀናበር ነው። ለወላጆች የምናስተምረው እሱን ነው፣ ለልጆችም እሱን ነው የምናስተምረው። የወሰድነውና በሳያስተምር ማን ነው ሳይማር ያስተማረን መልካም ነገሮች አሉ። እነሱን ከዘመናዊ ሳይንስ ጋር ማች ከቴክኖሎጂ ጋር ማች አድርገን ነው የሰጠናቸው። አዎ በመጨረሻ እንግዲህ ሄኖክ እናጠቃለውና ምን ያህል ከባድ ነው አንዳንዴ ውስጥ ሆነ መቼም አንተ ስትሰማው ያማል። ያንተ ልጅ አብሮ እየኖረ አብሮ እያደገ ከጀርባ የሚሰራውን ነገር አንድ ሰው መጥቶ ሲነግር እንዳልከው አያደርገውም ብለህ ያየኸው ቀን ሞት ማለት ያኔ ነው። በቃ ምንድነው በቃ እንዳልከው ባልኖር ባላየው ይሄንን በልጅ መቀጣት ከባድ ስለሆነ በልጅ መጎዳት ከባድ ስለሆነ ልጆች ራሳቸውን ሲያጠፉ መሞት እንፈልጋለን ይሉ ነበር ሲሉ ወላጅ ሆነ ከጓደኛንን እንደመስማት መቼስ የህይወት ዘመን ህመም የለም እና መሞት እንፈልጋለን ተስፋ የለንም በቃ ከዚህ በኋላ ምን አለ የሚሉ ልጆች እየበዙ መጡ። ልጆቻችን ድረስ አፍንጫችን ስር ቀረበ። ምን ያህል ከባድ ነው። ከዛ ምን ያህልም ደግሞ መስራት አለብን የሚለውን ጠቅለል አድርገን እንገራለን። እውነት ለመናገር አንዱኛ ሰፈር የምናደርገው እሱ ነው። በወር አንድ ጊዜ ያንዳንዱ ልጅ እናገኛለን ኢንዲቪጁዋሊ ያንዳንዱ ልጅ ከስልጠናው በኋላ አይደለም በስልጠናው መሃል ኢቫሉዌሽን ወስዳለን። ልጁም እኛ ከመጣ ምን አይነት ፕሮግረስ አለው ምን አይነት ለውጥ አለው የሚለውን ኢቫሉዌሽን ስንወስድ ዋን ቱ ዋን ከልጁ ጋርና ከወላጅ ጋር ነው የምንወስደውና ሁሌ ሰፈር የምናደርግበት ፓርት እሱ ነው። ለምን የዛን ጊዜ ምንም የሚደበቅ ነገር የለም። በቃ ይታወቃል ልጁ የት ነው እኛ በደንብ እናውቀዋለን ከወላጅ ይበለጠ እና የምንደብቀውም አለ ሙሉ ለሙሉ በቃ የግድ የወላጅ እርዳታ ሲያስፈልግ ነው እንጂ የሱ የልጁን ፕራይቬሲ ስነልቦና ለመጠበቅ ብለን ምን ደብቀው ሁሉ ይበዛል። እና እኛ በራሳችን የምንወጣው ልጁን የማስተካከል ስራ ሸክም በጣም ከባድ ሸክም እንቀበላለን። ከኛ አቅም ግን ወላጅ ግድ መስማት ያለበት ለምን እንደ እምነቱም ምንም ማድረግ ያለበትን ነገር ማድረግ ስላለበት ያን ጊዜ ያን የሰማ ጊዜ ወላጅ መሬት ነው የሚንከባለለው። እናትም አባትም በቃ አታምኑ ወንድ ልጅ እንደዛ ያለቅሳል ብላችሁ ለልጁ አታታስ በጣም ያለቅሳሉ። በቃ ከጉዳ ወጣህን ከእንደዚህ ያወጣህን በቃ ዝም ብሎ አይደለም ሚዲያ ላይ የምታየው ነገር እውነት ነው። ያው ላይ ቀረጽም መቼም የስነ ልቦና ባለሙያዎች ያውቁታል። ሚስጥር ነው ካውንስሊንግ ሲሰራ ሚስጥር ነው። ስለዚህ እዛ የምንጨርሰው ጉዳይ አለ። እሱ ቢቀረጽማ ሌላ ጉዳይ ነው። አይቀረጽም አይወጣም። መሬት ላይ ነው የሚንደባለሉት ልጆቻቸውን ትክክለኛ ማንነታቸውን ያወቁ ቀን። ስለዚህ በጣም ከባድ ነው። እኛም ያንን ከባድ ኃላፊነት ነው እየተወጣን ያለነው። አሁን ምን ያህል እንግዲህ ሰፊ ነው። ምን ያህል ዝግጁ ናችሁ? ምክንያቱም እንዳልኩ ነው ሰው አልፎ መጥቶ ደግሞ ይሄንን ሚዲያውም ተደራሽነቱም ከባድ ነው ሲለወጡ እናያለንና ሲሰፋ ደግሞ ኃላፊነቱም እንዳይቀንስ ዝግጁ ናችሁ እናንተ? አዎ ትልቁ ሁሉ የሚያሳስበን የኳሊቲ ነገር ነው። አሁን ምን ይላል ሰው ለምን ብራንች አትከፍቱም? በቃ የብራንች ጥያቄ በየክልሉ እዚሁ አዲስ አበባ ሆኖ እንትን ለምን አይከፈትም የሚል ጥያቄ አለ። እኛ የሚያሳስበን የኳሊቲ ነገር ነው። የገንዘብ አሁን ቢዝነስ ያስበው እንደዚህ ያስበው እዛም ከከፈትሽ ምንድነው የሚባል ነገር አለ። አንድ ምርጥ ባለሙያ ሼፍ ራሱ ብትሆኚ ጎበዝ ባለሙያ ብትሆኚ ምንም ያህል የተመሰከረልሽ ብትሆኚ በአንድ ጊዜ 10 ድስት ብትጥጂ አንዱን አማስለሽ ስትመለሽ አንዱ ያራል። ስለዚህ እኛ ምንድነው ያሰብነው መጀመሪያ እዚሁ ባለው ሁኔታ ላይ የሙራኖቻችንን የሚያስተምሩ መምህራኖችን ማብቃት ላይ ነው መጀመሪያ መዝመት ያለብን። እኛን የመሳሰሉ ሰዎችን መተካት ማብዛት
ጥራት ላይ ነው መስራት ያለብን መጀመሪያ እዚህ በደንብ ከሰራን ዲፕሊኬት ማድረግ ቀላል ነው ቀጥሎ ማባዛቱ ቀላል ነው ስለዚህ ጥራት ላይ ለመስራት መጀመሪያ መምህራኖችን አሽተን ማብቃት አለብን የኛ ዓላማና የኛ ራዕይ እስኪገባቸው ድረስ ለገንዘብ ሳይሆን የምርም ትውልድን የመቀየር ሐሳብ ውስጡ እስኪሰርጽ ድረስ ማብቃት ይጠበቅብናል ይሄ ደግሞ ጊዜ ይፈልጋል ስለዚህ ትልቅ ኃላፊነት አለብን እውነት ለመናገር አሁን ተደራሽነን ወይ አይደለም ባቦታም አይበቃንም አንደኛ እንደ ቢዝነስም ካሰብነው ገና 2 ዓመት ነው በዚህ 2 ዓመት ከ3 ወር ውስጥ ይሄን ያህል ከሰራን በ5 ዓመት ደግሞ የት ልንሰራ እንችላለን ይሄ ስቴፑን ጠብቆ ሲሄድ መልካም ይሆናል ማለት ነው ዋና ፎከስ የምናደርገው ጥራት ላይ ነው አዎ በርቱ እንግዲህ እንደምናየው ደግሞ ትምህርቱም ኦንላይን ምልህ ጠቃሚታውም ስለሆነ ዘመኑ ያፈራው ስለሆነ ቤታቸውም ሆኖ ያልመጡም በያሉበት ደግሞ ትምህርቱን እንዲያገኙ እንዲለወጡበት ምክራችን ነው እንደዛ ቢሆን ደግሞ የተሻለ ሁሉም ሰው ባለበት ሆኖ አሃ የሚልበትን ነገር መፍጠር ትልቅ ነገር ነው ሄኒ ለምትሰሩት ሁሉ በጣም ክብር አለን በርቱ በጣም ብዙ ልጆች እንግዲህ እዚህ ላይ እንዳልከው ጊዜ የሚገድበናል ሌላ ጊዜ ወላጆችን ልጆችን ማምጣተን ካለፉበት ህይወት ደግሞ ምስክርነት መስጠት የሚወዱ ሰዎች ሁሉ ትውልድ ነው የምትሰሩት ሀገር ነው የምትሰሩትና በጣም እናመሰግናቸዋለን በርቱ አመሰግናለሁ እሺ እንቀጥላለን የአባይ መዝናኛ ቁም ነገሮች ይቀጥላሉ በዚህ አጋጣሚ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንድትወዳጁን እንጋብዛችኋለን መልካም ጊዜ